አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ራህማ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ውድ ሀገሬ ልጆች እንዲሁም በስደት ዓለም ያላችሁ እንዲሁም በሀገር ቤት ያላችሁ እንዴት ናችሁ? ደህና ናችሁ ወይ ብያለሁ። ሁላችሁንም በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ጓደኞቼ እንዲሁም ራህማዬ ዩቲዩብ ስሪ፣ ዩቲዩብን ቀጥይበት፣ አይዞሽ የኔ ጀግና የኔ በቃ የመዳም ቅመም ምናምን ለምትሉኝ ጓደኞቼ በጣም ላቅ ያለ ምስጋና ላቅ ያለ ክብር አለኝ ማለት ነው። ሲቀጥል እንደገና ደግሞ ያው ዩቲዩብ ለመስራት እኔም ቆርጬ ነው የተነሳሁት። በነገራችን ላይ ስሪ የምትሉኝ ትበልጣላችሁ ማለት ነው። እንዲሁም ላይክ ሼር እያደረጋችሁ ለምታበረታቱኝ በጣም 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 አድርጌ አመሰግናለሁ። እና ውድ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት በጣም ደስ በሚል መልኩ በጣም እኔ እንጃ እኔ እንደ እናት አይደለም ያየሁት ማለት ነው። እንደ እናት ሳይሆን የታየው በቃ ምን ልበላችሁ እህትና ወንድም ነው የሚመስሉት ማለት ነው። እንግዲህ እህትና ወንድም ነው የሚመስሉት። በነገራችን ላይ እናትና ልጅ የሚመስሉበት ነገር የላቸውም። እንዲሁም የሲሪንድላ ቤተሰቦች የነበረው አላዜር ከና እናቱ ፊልም እየሰራ ነው ማለት ነው። በጣም ኃይለኛ ፕራንክ ነው ያደረገችው። እውነት ለመናገር እኔ ከሷ እንደዚህ አልጠበቅኩም ማለት ነው። በጣም 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 ጽድት ባለ ሁኔታ እሱ ምንም ባልጠረጠረበት ነገር በጣም ነው በቃ ያስደነገጠችው። በጣም ነው በቃ ፕራንክ ተተባለ እንደዛ አይነት ቦምብ የሆነ ፕራንክ ነው የሚፈልገው ማለት ነው። ምንም አልተጠራጠረም፣ ምንም አላሰበም። ጭራሽ ፕራንክ ይሆናል ብሎ ምንም የገመተው ነገር የለም። በነገራችን ላይ በጣም ጀግና ናት። ከዚህም በቃ ከዚህም በተለየ በሌላ ነገር እንደዚህ ፕራንክ ምናምን እንዳውም ዩቲዩብ ብትሰራ ከእናቱ ጋር በጣም እኔ እንጃ እየበለጥ ታዋቂ ይሆናል ብዬ እገምታለሁ ማለት ነው። በጣም ደስ ይላል። ከምር ግራ ነው የተጋባው። እንዴ እንደዚህ ፊልም ራሱ እንደዚህ አልተሰራም እኮ እንዴ! እንደዚህ ፊልም ራሱ የተነገረለት በጣም የተጋነነ ፊልም ምንም የለም ማለት ነው። እኔ ለራሴ በጣም ነው በቃ ምን ልበላችሁ በጣም በቃ በጣም ፈጥጬ ቀልጬ ነበር ያየሁት ማለት ነው። ፈልጬና ቀልጬ ነበር ያየሁት። በእውነት እናቴ የወደቀች ጊዜ የለም ማለት ነው። እናቴ ነው የሚለው በቃ እናቴ መሆንሽ እናቴ የሌለ እሷ ደግሞ እዚህ የሚታዩ ሰዎች ወይኔ እውነት ስታስመስለው ሲሄድባት ሲያምርባት ማለት ነው። እዚያ ያሉ ሰዎች የት አሉ? ለምንድነው አፍጥጠው የሚያውኝ ምናምን ያለችው ጊዜ ከምር በነገራችን ላይ ፕራንክ በጣም ያስደነግጣል። እውነት ለመናገር እኔም ፕራንክ ብደረግ በእንደዛ አይነት ነገር እኔ ራሱ ለእኔ ለራሱ ለተመልካች ነው እንጂ ቀላል ለተመልካች ቀላል ነገር ይመስላል እንጂ ፕራንክ በጣም ከባድ ነው። ይዘቱ በጣም ከባድ ነው። በራሳችን ላይ ቢሆን አስባችሁታል ምን እንደምንሆን አናውቅም። ግን ያው እሱ እንደምን ብሎ ያው እንግዲህ ምንም ማድረግ አይቻልም። እኔ እናቱን በጣም ነው ማደንቃት። ጎበዝ ጀግና ብያለሁኝ። ለማንኛውም ማለት ነው ጥሩ ነው። ሂዱበት ማለት ነው። ሂዱበት ያዋጣል ማለት ነው። እንደገና ሲቀጥል ሰይጣን ነው መሰል ያለው ነገር ሰይጣን ነው እንዳጋኒንት ነው እንዳላለም ከምር አጋኒንት ነው ሰይጣን ነው ሲል እኔ በጣም ሳቂ ነው የመጣው ማለት ነው። እንደገና ሲቀጥል ደግሞ ስሬስ በቃ ምንም አሁን አንዳንድ ሰዎች ይስቃሉ። በቃ አሁን እኔ ለፕራንክ አልሆንም። እኔ ሙንጌን ሌላ ሰው ሊያደርገኝ ይችላል፣ ያው እደናገጣለሁ ምናምን እንጂ እኔ ሳቂ ያመልጠኛል ማለት ነው። ፕራንክ ልስራ ብል ኧረ እኔ እንጃ መካከል ላይ ያው ሳቂ ነው የሚያመልጠኝ ማለት ነው። አልችልም። አንዳንድ ሰዎች ደግሞ በጣም ይገናሉ ማለት ነው። በጣም በቃ ትኩር ይላሉ ማለት ነው። አሁን እንደሷ ማለት ነው። አሁን እሷ ማነው እዚህ አንተ ማነህ? ልጅ አይደለህም? እኔ ልጅሽ ነኝ እያላት ግግም ልጅ አይደለህም አንተ ማነህ ስትለው እሱ በጣም ነው የደነገጠው። እዚህ ጋ ያለው ይዘት አይታችሁ ከሆነ በጣም ነው የሚያስደነግጠው ማለት ነው። እና በጣም ጀግና ናት ከምር። እኔ ለራሴ በቃ እንዴት እንደቻለችበት ማለት ነው። እንዴት እንደቻለችበት አሁን እዚህ ጋር ማን ይባላሉ እንጂ የመዳም ቅመሞች የሚያሽቃብጡላቸው የሷን ያክል አልተወኑትም፣ የሷን ያክል አልሰሩትም። ዝም ብለው ይለቃለቃሉ እንጂ ማለት ነው። ነገ አንዱ ጋር ተነገ ወዳ ከአንዱ ጋር እየተጓተቱ ይሄዳሉ እንጂ
እንደሷ በደንብ የሚሰሩት ነገር የለም። ጥራት የላቸውም። በነገራችን ላይ ዝም ብለው ስለተለቀለቁ አብርሽ የኔ ነው፣ ሮታ የኔ ነው፣ እንትና የኔ ነው፣ ዳኒ የኔ ነው ስለተባባሉ ነው እንጂ ፊልም ማለት ፕራንክ ማለት እንደዚህ ነው። በቃ ደስ የሚል ያው ይዘት ያለው ማለት ነው። ይዘት ያለው ምናምን በጣም ደስ ይላል። ግን እኔ እንጃ እና ያው በጣም ደስ ይላል ማለት ነው። ራሱ ያላቸው ሁኔታችሁ ዝም ብላችሁ እኔ ሳያቸው እህትና ወንድም ነው የሚመስሉት። በነገራችን ላይ እናትና ልጅ ራሱ አይመስሉም። ብዙ ጊዜ ስታያቸው እኔ እንጃ ፍጥጥ አድርጌ ነው አሁን አንዳንድ ጊዜ ሳያቸው እናትና ልጅ አይመስሉኝም። እህትና ወንድም ነው የሚመስሉኝ። በነገራችን ላይ በጣም ደስ ይላል ማለት ነው። ያው እንግዲህ እሱ በቃኝ አዲስ አበባ በቃኝ ብሎ ሄዶ ነበረ። የበለጠ አንድ ሰው ሁሉ ነገር በቃኝ በቃኝ የሚለው ግን በተዘዋዋሪ የሆነ ነገር ለመስራት ስለሚፈልግ ነው። እዚህ ጋ ማለት ነው። በልቷት ሄደ። ማን ነው ሄሉን ጥሏት ሄደ። እንደዚያ ያደርጋት ገፋት ምናምን ምናምን ስትሉ ነበረ። በነገራችን ላይ ሁላቸውም የራሳቸው ይዘት የራሳቸው ስራ ነው የሚያነጣጥላቸው። አንድ ሰው ከተስማማ ይቀጥላል፣ ካልተስማማ ደግሞ ሌላ ራዕይ ያወጣል ማለት ነው። እና አሁን እሱ ሌላ አይነት ስራ በቃ ሌላ አይነት ስራ ለመክፈት ሲፈልግ እንደዚህ በቃ ተጣላን። ግን በቃ ልናቆም ነው። እሷም የራሷን ዩቲዩብ ትስራ፣ እኔም የራሴን አይዳል ስራ ቢል በጣም ደስ ይላል። ለምን ህዝብ ተሚጠላላቸው ማለት ነው። እዚህ ጋ ምን አለ? የእሷ ደጋፊዎች እሱን ይጠሉታል ማለት ነው። የእሱ ደጋፊዎች ደግሞ እሷን ይጠሏታል። ለምን? ጥላቻ መፍጠር የለባቸውም ነበረ። እሱም የሚሰራው ነገር ካለ የሚሰራው ቢዝነስ ካለ ከእሷ ጋር መስራት ማቋረጥ የሚመጣበት ነገር ከተገደደ በቃ እርግጠኛ ነኝ እንደዚህ ነው ብለው በፍቅር በሰላም መለያየት ነበር እንጂ ሪከርድ መጎራጎር ምናምን። በነገራችን ላይ ሶሻል ሚዲያ ላይ ምንም የሚታመን ነገር የለም በአሁኑ ሰዓት ላይ ማለት ነው። ሁሉም ሽቀላ ነው። በቃ ሁሉም ገንዘብ ነው የሚፈልገው። እከሌ ያወራ አላወራ ተራ ነገር ነው በአሁኑ ሰዓት። እኔ እንጃ። ያው እኛ እንግዲህ በአሁኑ ሰዓት እንደኔ ማለት ነው እኔ እንደ ዩቲዩብ እንደምሰራውም ዩቲዩብ እንደምመለከተውም ሁሉንም ልጆች እንደማያቸው እንደኔ ጓደኞችንም እንደማያቸው ከሆነ ማለት ነው እኔ ዩቲዩብ የማየው ያኔ እውነት አለው ብዬ አይደለም። በነገራችን ላይ እውነት አይደለም። የሚበልጠው ውሸት ነው። የሚበልጠው ይዘቱ ውሸት ነው። የሚበልጠው ውሸት ነው። ለውሸት ብለው ብዙ ነገር ያደርጋሉ። ለውሸት ብለው ብዙ ነገር እያደረጉ ስለሆነ ማንም አያምናቸውም ማለት ነው። እና ውድ ሀገሬ ልጆች በጣም ከባድ ነው። እና እንግዲህ ያው ሁላቸውም ጎበዝ ናቸው። ያው እንግዲህ እኔ እንጃ ያላዛር እናት በጣም ጎበዝ ነች። እንደውም ከዚህ የበለጠ ራሱ ከሱ ጋር ዩቲዩብ ቢሰሩ ምናምን በጣም ይዛቸውም ይጨምራል። ያኔ ሰው ራሱ በጣም ነው የሚወዳት። አንዳንድ ሰው ይወደዋል፣ አንዳንድ ሰው ደግሞ ሰው የማይወደው ሰው አለ። በነገራችን ላይ ማለት ነው ኮከብ ነው። ይሄ ደግሞ ኮከብ ነው። አንዳንዱ ሰው በጣም የሰው ፍቅር አለው፣ አንዳንዱ ሰው ደግሞ የሰው ፍቅር የሌለው ሰው አለ። እና እሱ አሁን የዋህ ናት፣ በቃ እንደሱ ማለት ነው። እኔ በነገራችን ላይ አንዳንድ ልጆች ግን አላዛር መናጤ፣ አላዛር ክፉ ነው እንደዚህ ነው ትላላችሁ እንጂ እኔ እንጃ። እንደኔ ግን ዝም ብዬ ሳየው እኔ አላውቀውም፣ በሶሻል ሚዲያ ነው የማውቀው እንጂ እኔ ምንም ነገር የለኝም። ግን የዋህ የሆነ ሞኝ ነገር ምናምን ነው የሚመስለኝ እንደኔ ማለት ነው። ግን እኩሎቹ በቃ ይሄ መናጢ ክፉ ምናምን ትሉታላችሁ። አላውቅም። እንደኔ የዋህ ነው የሚመስለኝ። እንደናንተ ደግሞ እንግዲህ ሄዳችሁበት በሆነ አጋጣሚም ተገናኝታችሁም ሊሆን ይችላል። በሆነ አጋጣሚም በስራ አጋጣሚም ልትገናኙ ትችላላችሁ እና አይታችሁ ሊሆን ይችላል። እኔ ግን ኢሜጅን እኔ ያገኘሁት በሶሻል ሚዲያ ነው፣ በሚሰራቸው ስራዎች ነው እንጂ ማደንቀው ብቻ ከባድ ነው ማለት ነው። እና ውድ ሀገሬ ልጆች ያው ዩቲዩቡን እንግዲህ ቪዲዮውን ተወደዳችሁት ላይክ ሸር አድርጉ። በነገራችን ላይ ሮመዳን በጣም አቀዛቅዞታል፣ ዩቲዩብ ቀዝቀዝ ብሏል ማለት ነው። እንግዲህ ያው ላዚም ነው ሁለቱንም ስራውንም ዩቲዩብንም እኩል ማካሄድ የኛ ግዴታችን ነው። ዩቲዩብ እንግዲህ ትሰራ ብዙ ነገር ያስፈልገዋል፣ ትዕግስትም ያስፈልገዋል። ትዕግስት ተለለ ማፊ ፋይዳ በጣም ከባድ ነው። ምንም ደግሞ ለመስራት ስንተወው ካልሰራንበት እየቀነሰ ነው የሚሄደው ማለት ነው። የዩቲዩብ ውጤቱ ካልሰራንበት እየቀነሰ ወደታች እየቀነሰ ነው እንጂ የሚሄደው በዛው ላይ ራሱ የሚቀመጥ አይደለም።
ይቀንሳል ማለት ነው። ላዚም እገዛ ያስፈልገዋል። ሁልጊዜ መሳተፍ አለብን ማለት ነው። እና ውድ ሀገሬ ልጆች ይሄን ይመስላል ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እና እንግዲህ እርግጠኛ ነኝ ቪዲዮውን ትወዱታላችሁ ብዬ ገምታለሁ። ያው ተቀላቀለ ማለት ነው። ተቀላቀለ። እኔ እንደዛ አድርጌ ቀርጬ ስለሆነ የማመጣው ተቀላቀለ። ምንም ማድረግ አይችልም። ዋናው ድምፅ እንኳን ያልገባ እንጂ የሰው ፎቶ ቢገባም ችግር የለውም ማለት ነው። እና በነገራችን ላይ ኮፒራይት ተጠንቀቁ ውድ ቤተሰቦች። እኔ ዛሬ ጧት ላይ የገባሁበት ቪዲዮ ነበርና ኮፒራይት ይዞኛል ማለት ነው። እውነት ወፎቹ ትንጫጩ በወፎቹን የያዘ በምንድን ነው የያዘኝ አላውቅም። እንግዲህ ጽድት ያለ ምናምን ያኔ ብዙ ነገር የለበትም፣ ግን ለምን እንደያዘኝ አላውቅም። ኮፒራይት ጽፎብኛል ማለት ነው፣ ቀጥቶኛልና ተጠንቀቁ ውድ ቤተሰቦች። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ